ሁሌም የሚናገራት አንድ ነገር አለች። አስመስዬ መኖር አልችልም። የሱ የሆኑት ሁሉ እውነት ነው ሲሉ መሰክሩለታል። ሌላው በሃይማኖት እኩልነትና መቻቻል ማመኑ መለያው ነው። ለዜማ ቢያደላም የግጥም ተሰጥኦ አለው። ዜማና ግጥም ብቻ ሳይሆን ስዕልንም ይሞክራል። ስዕልን መሞካከሩ በሱ ብቻ ሳይሆን በመላው ቤተሰቡ ጭምር የተወረሰ ነው። አንዳንዶች በድምጻቸው ብቻ ዘመንን ይሻገራሉ። አንዳንዶች ደግሞ በብሩሻቸው ቀለም የነፍስያቸውን ትሩፋትን እዩልኝ ስሙልኝ ይሉናል። ዛሬ በወፍ በረር ስሙን የምንላቸው ባለተራ አፍላነታችንን ካሳመሩልን፣ ወጣትነታችንን ካደመቁልን የዚያን ዘመን ውድና እንቁ ስጦታዎች መሃል አንዱን ነው። በተለምዶ እኛ የዘጠናዎቹ እንባላለን። ዘመንና እድል ገጥመው ያዳሉልን ትውልዶች ነን። ማን ይናገር የነበረ ማን ያርዳ የቀበር አይደል የሚለው ብሂሉ ዘመን አልፎ ዘመን ተተካና እኛም በትዝታ ፈረስ የኋሊት ሽምጥ ጋልበን ዘመናችንን እንቃኝ ዘንድም ትዝታ ግዳለን። የትዝታው ፈረስ የትዝታው ጋሪ አዎ ያኔ ፈጣሪ ደግሶልን ከሙዚቃ ጥበብ ፍሪዳ ጥሎልን አንዴ ከጮመው አንዴ ከቁርጡ የዜማ ኮምኮማችን በርካታና በጥጋብ ሲያስደስተን አኖረን። አዎ እኛ የዘጠናዎቹ ነን። የዘጠናዎቹ ድንቅ የጥበብ ትውስታችንን፣ የዘጠናዎቹ ድንቅ የሙዚቃ ውበት መለኪያችን እነ ጎሳዬ ተስፋዬ፣ አለማየሁ ሄርጶ፣ ቴዲ አፍሮና ሌሎችም የዚያ የዘጠናዎቹ ዘመን ብቃዮች ናቸው። ዘጠናዎቹ ሲታወስ የሙዚቃ ጥራት ብቻ ሳይሆን የሙዚቃ ብዛትም አብሮ ይነሳል። የነጥበብ ወርቄና ታምራት ደስታ ዘመን መሆኑም ልብ ይሏል። ከሴት እና አበባ ደሳለኝ፣ ትዕግስት ፋንታሁን እና ሀሊማ አብዱራህማን ያበቡበት ዘመን ነው። እና አብነት አጎናፍር፣ ጌዲዮን ዳንኤል፣ ወንድሙ ጅራ፣ ብስራት ጋርደው እነዚህን መዘርዘሬ ለዚህ ትውልድ እንቁልልጭ መሆኑ ይታወቅልኝ። ሲቀጥል እነዚህን ሁሉ መጥቀሴ ያለ ጉዳዬ አልነበረም። ጉዳዬ ዘጠናዎቹና ያን ዘመን ካደመቁልን ስማቸውን ካልጠራዋቸው ድምፃውያን መካከል አንዱን መዝዤ የማወጋችሁ ስላለኝ ነው። አውራምባ፣ ድንቢ ለድንቢ፣ ሸገር፣ ኢዮሪካ፣ ጽጌሬዳ፣ ተጠየቂ፣ ናዝሬት፣ አይመሬት ያለ ሰው የእውቅናው መሰረቶቹ ናቸው። ከራሱ ባለፈ ለሌሎች ድምፃውያን ባበረከታቸው ዜማና ግጥሞችም ይታወቃል። ለመስጠት ስስትን አያውቅበትም ይላሉ ማዲንጎ አፈወርቅ፣ ፀሐዬ ዮሐንስ፣ አሊ ቢራና ሄለን በርሄ፣ ብዙአየሁ ደምሴ፣ ግርማ ተፈራ፣ ታረቀኝ ሙሉ፣ ኢሳያስ ታምራት፣ ለምለም ኃይለ ሚካኤል፣ መሳይ ተፈራ ስራዎቹን ካቀነቀኑት መካከል በጥቂቱ የሚጠቀሱ ናቸው። ለማመን ይከብደኛል አፍቃሪሽ ነኝና ሁለት አልበሞችን ለአድማጭ አቅርቧል። ሶስተኛው ሊያስደምጠን ጆሮአችን ደጃፍ ላይ ደርሷል። ለሐምሌ 10 ቀጠሮ በመስጠት ድምፃዊ የግጥምና ዜማ ደራሲ አህመድ ተሾመ ዲምቢ እንደ መሄድ አይሆን መመለስለኝ ሀረድሬ በሰቃና ዋሽን ተሻገሬ ስለ ሀገር፣ ስለ ፍቅር፣ ስለ ሰላም መስበክ አይሰለቸውም። በመቻቻል ያምናል። ጭንቀት አይመቸኝም ይላል። አህመድ ተሾመ ሙዚቃን አንድ ሲል የጀመረው በቴዎድሮስ ታደሰ የጎኔ ባላማገር በሚለው ሙዚቃ ነው። ዛሬ ድምፃዊ ብንለውም የጀመረውና ፍላጎቱ ቲያትር ነበር። ቲያትረኛ ብቻ ሳይሆን ሰዓሊ መሆን ነበር ህልምና ትልሙ። አህመድ ተሾመን ከዘጠናዎቹ ጌጦች ነጥለን ያተኮርንበት ምክንያት ካላችሁን ሶስተኛ የሙዚቃ አልበሙን ጀባሊለን እንደሆነ በማወቃችን እንደሆነ እወቁልን። አህመድ ተሾመ ይህን ጊዜ አይሄድም ሲል ስያሜ የሰጠው አልበም የሚያወጣው ከ16 ዓመታት በኋላ ነው። በ1997 ዓ.ም በኢዮሪካ አልበም ያወቅነው ቢሆንም ከ5 ዓመታት በኋላ በ2002 ዓ.ም ኦሜርታ የተሰኘ አልበሙን ሁለተኛ ብሎ አቀበለን። ከዚያ በኋላ ለ16 ዓመታት ድምጹን አጥፍቶ ሲሰራና ሲደክም ቆይቶ እነሆ ብዙ ለፍቼበታለሁ ያለው ጊዜ አይሄድም አልበሙን እነሆ በረከት ብሎናል። በሶስተኛ አልበሙ ላይ 13 ስራዎችን የያዘ ሲሆን በግጥሙ ተወዳጆቹና ወጣቶቹ ናትናኤል ግርማቸው፣ ከድር አሊ፣ ምልእቲ ኪሮስ፣ ወንዶሰን ይሁብ፣ እልፍ አግድምሻው ተሳትፎበታል።
ታምሩ አማረ፣ ሚኪ ጃኖ፣ እንግዳ ተፈራና ሌሎችም በቅንብር አሻራቸውን ያኖሩለት ሲሆን አልበሙ ከመውጣቱ በፊት በደብል ትሪ ወይም ባሂ ሂልተን ሆቴል ለታዋቂ የጥበብ ሰዎች የአልበም ቅምሻ አዘጋጅቶ ያስደመጣቸው ሲሆን በአልበሙ ቅምሻ ላይ የተሳተፉትም በሰሙት ሙዚቃ መደነቃቸውን፣ ስራዎቹን መውደዳቸውን፣ ፍጹም እንደረኩበትና የተዋጣ ስራ እንደሆነ ድምፃዊው ተናግሯል። ያኔ በዘጠናዎቹ በሙዚቃ አድባር ላይ እንቡጥ ሆኖ ሲፈነዳም እርሱም በእድሜው ገና አፍላ ወጣት ነበር። ግን ከራሱ አእምሮ ጨምቆ በጆሮአችን ያጠጣን የሙዚቃ ጁስ ልብንም ነፍስንም የሚያርስና የሚያረሰርስ መግነጢሳዊ ብቃት የታየበት ነበር። ከድንቢ ለድንቢ ሙዚቃው ሌላ ተጠየቂ ናዝሬት የተሰኘው ዘፈን ከሁሉ በላይ አድናቆትና የልጁን ብቃት ያሳየበት ነበር። እዚህ የሙዚቃ አልበም ላይ ጽጌሬዳና እንስራሽ የተሰኙ ሙዚቃዎቹ ተዳምረው አህመድ ተሾመ ውስጥ የሆነ የጥበብ ሐይቅ መኖሩን ያሳበቁ፣ አልፎም ህዝቡን ከማርካቱ በተጨማሪ ብዙ አንጋፋና ዝነኛ ድምፃውያን ወደ አህመድ ተሾመ እንዲያማትሩና ቀርበው ከጥበብ ማዕዱ እየጨለፈ እንዲያጋራቸው ያደረገ አልበም ነበር። በየዕለቱ ዜማ እንደሚሰራ የሚናገረው አህመድ ተሾመ ድንቢ የክለብ ስራን አንድ ብሎ የጀመረው በሐረር መሶብ በ300 ብር ደሞዝ ነበር። በናዝሬት በንጋት ክበብ ሲታቀፍ የጀመረው በቲያትር ነበር። ሳይገፋበት ወደ ሙዚቃው አዘነበለ እንጂ። በኋላም የወላጆቹን ማረፍ ተከትሎ ወደ አዲስ አበባ የመጣው አህመድ ተሾመ ድንቢ ቤተሰቡ ለማገዝ በርካታ የምሽት ክለቦች ሰርቷል። ሮሃ፣ ራስ ማታዝ፣ ሐረር መሶብ ተጠቃሾች ናቸው። ጽጌሬዳ የሚለው ሙዚቃ ከራሱ ህይወት ተነስተው እንደሰሩትና አሁንም ለአድማጭ በሚቀርበው አዲሱ ጊዜ አይሄድም አልበም 3 ያህል ስራዎቹ የራሱን የፍቅር ህይወት የተመለከቱ እንደሆነ ይናገራል። ስምሽ እንዳልጠራ ያቁብኛል ብዬ ጽጌሬዳ አልኩሽ አበባስ መስዬ። እስከ 9ኛ ክፍል የደረጃ ተማሪ ነበር። ሙዚቃ መጥቶ ባይደናቅፈው በትምህርቱ የተሻለ ቦታ ይገኝ እንደነበር የሚያስታውሰው አህመድ ተሾመ ድንቢ ሙዚቃ ህይወቴ ናት ይላል። በየቀኑ አገኛታለሁ ሲል የሚናገረው አህመድ ተሾመ ለቴዎድሮስ ታደሰ፣ ለተሾመ ምትኩ፣ ለጂጂ፣ ለአስቴር አወቀ፣ ለፍቅር አዲስ ነቃ ጥበብ፣ ለማዲንጎ አፈወርቅ በተለይ ደግሞ ለኤልያስ መልካ ያለውን አድናቆትና ፍቅር ያለ ስስት ይገልጻል። የጥበብ ክራሞትና የሙዚቃ ህይወትና ብቃት ወድቆ ተነስቶ ተፈትኖ እንደ ወርቅ ነጥሮ የወጣ በመሆኑ 3ኛ የሙዚቃ አልበሙ በጉጉት እንዲጠበቅ አድርጎታል። ስለዚህም አህመድ ተሾመ ድንቢ የሙዚቃ ጥበብ ሀድራው የደራለት፣ ጀማው የሰመረለት፣ ጥበብ ያሸረገደችለት ስለመሆኑ እማኝ ምስክር ካስፈለገም ነፍሱን ይማረውና የምንወደው ማዲንጎ አፈወርቅን መጥቀስ ይቻላል። ማዲንጎ በ2007 ካወጣው አልበሙ መካከል ታዲያ ምነው ልብሽ እኔን ባይጎዳኝ፣ ምነው እረ ነፍሴ ድረስ እስከሚሰማኝ፣ ምነው የሚለው ተወዳጅ ሙዚቃው የዜማ ባለቤት እርሱ አህመድ ተሾመ ነው። ሌላ ሰባይሽ ለማመን ይከብደኛል አፍቃሪሽ ነኝና። ሲቀጥል የተወዳጁ ድምፃዊ ብዙአየሁ ደምሴ ማናለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት ለንደኔ እድል የቀናው ቀን የወጣለት። ይህ ብቻ አይደለም። የፀሐይ ዮሐንስ ማልበለሽማ ላይኔ እንግዳ የሚኪያስ ቸርነት፣ ግርማ ሞገሴ ነሽ፣ የዘይባ ግርማ፣ አለሁልሽ እንዳልኩ እንዲሁም የአንጋፋ የኦሮምኛ ዘፋኝ የአሊ ቢራና የኤለም በርሄ የኦሮምኛና አማርኛ ቅልቅል ስራ የግባልባክሽ ግመርኩ ታካልሽ ተስማምቶ በልኩ ከደስቶች የሩቅ ወግ ያልቀረት አንድ ከፍ ካለ ዋንባ አንጀት እያባባ ስማው ልቤ ሲያስተጋ። የአህመድ ተሾመ ከበጣም ብዙዎቹ ለማስታወስ የጠቀስናቸው በጣም ጥቂቶቹ ናቸው። አህመድ ተሾመ በራሱ ያንጸባረቀ የሙዚቃችን ኢንዱስትሪ ፈርጥ ብቻ ሳይሆን ከበርካታ ያንጸባረቁ ዘፋኞች ጀርባ የማንጸባረቃቸው ምክንያትና አጋዥ ሆኖ የኖረ ታላቅ የጥበብ ሰው ነው።
ታዲያ ይህ የሙዚቃ ሰው ለ16 ዓመታት ያህል ድምጹን አጥፍቶ የሰራው የሙዚቃ አልበም ምን እንደሚመስል መገመት ቀላል ነው። የአንድን ገበሬ ምርት ጥራት ለማወቅ የደረሰውን እህል ማየት በቂ እንደሚሆን ሁሉ የሙዚቃ ጥበብ ገበሬ ሆነውን የሐመር ተሾመን የሙዚቃ ፍሬዎች በማየት ከአዲሱ አልበም ብዙ መጠበቅ ተገቢም ልክም ነው። ይህም ቢሆን ግን ሐመር ተሾመ በስራው ጉዞ ላይ እንቅፋቶች አላጡትም። በህይወት እያለ ሞተ ተብሎ ዜና ተሰርቶበታል። ቀልድ አዋቂና መጨነቅን የማይወደው አህመድ ሞታ ያሉት ጋር ደውሎ ቀብሬ መቼ ነው ራሴን ልቅበር ብሏቸዋል። ከቴዲ አፍሮ እበልጣለሁ አለ ተብሎም ሊያሸማቅቁት ሞክረዋል። ስሙን ከፍ ዝቅ አድርገውታል። ያልሆነውን የጉረኝነት ባጅም ለጥፈውለታል። ይህንን ግን በቀልድ ማለፍ ያልፈለገው ዲምቢ የዚህ አይነት አስተያየት እንዳልሰጠና ይልቁንም ለድምፃዊ ቴዲ አፍሮ ያለው አድናቆትና ክብር ከፍ ያለ መሆኑን ተናግሮ በእሱ ላይ ተከፈተው የሐሰት መረጃ ማስተባበል የጨሰውን አቧራ አብርዶት የስሙንና ዝናውን የጥመት ጉዞ አስተካክሎታል። የሆነ ሆኖ ሐመር ተሾመ በአዲስ ስራ መጥቷል። እንኳንም ተመለስክልን ብለናል። ይመስለኛል ከቴዲ አፍሮ አዲስ አልበም በኋላ የሚያነቃቃን ሙዚቃ አላገኘንም። በተለይም ወቅቱ ክረምት ነው። ክረምቱን በምን ልንጋፈጠው ይሆን ብለን ስናስብ ከሐመር ተሾመ ዲምቢ በረከት ሰጥቶናል። እነሆ ክረምቱንም ልንወጣው አልፈንም 2019 በጣፋጭ ሙዚቃ ልንቀበል ታድለናል። ሐመር ተሾመ ከ3ኛ የሙዚቃ አልበሙ መለቀቅ በፊት ሌሎች ነጠላ ዜማዎችን ለህዝብ ጆሮ ማድረሱ እንዳይዘነጋ። አይ መሬት ያለ ሰው ሸገር ሸገር የሁሉ አገር ዜና እናሰማለን ያስታወስናቸው ናቸው። ብዙ ጊዜ የሚያቀነቅናቸው ሙዚቃዎቹ ከፍቅር ነክ ባሻገር ታሪክን፣ ባህልን በውስጣቸው ይዘው የሚተርኩ መሆናቸው በወቅቱ ተወዳጅና አነጋጋሪ ከመሆናቸው ባሻገር ዘመን ተሻግረው በመጪው ትውልድ ሁሉ በጉጉትና በመወደድ የሚሰሙ ናቸው። እንደ ምሳሌ ለመጥቀስ ያክል በአውራምባ ማህበረሰብ የአኗኗርና የአደረጃጀት ስራ ዙሪያ ያቀነቀነው ይህ ሙዚቃ ለዚህ ጥሩ ማሳያ ነው። በተጨማሪም ለውቂያ ያበቃው ዲምቢ ለዲምቢ የተባለው ሙዚቃ በራሱ የልጅነታችንን ጊዜ የሚያስታውሰን፣ መጪዎቹ ትውልዶች ያለፈውን ትውልድን የልጅነት ጨዋታ የሚረዳበት እንዲሁም ተጠያቂ ናዝሬት የሚለው ዜማ የናዝሬት ከተማን ጥንታዊ ገጽታና ለመጪው በርካታ ትውልዶች የሚተርክ ውብና ማራኪ ዘፈኖቹ ናቸው። ሐመር ተሾመ በዜማ ድርሰት ብቃት ሰማይ የነካ በግጥም መጻጻፍ ብስለቱ የምድርን ከርስ ያለፈ ነው። አዲሱ የሙዚቃ አልበሙ ላይ ይህንን በጉጉት እንጠብቃለን። ስንብታችን ከስራ ስላሰናበተው ድፍረቱ አስደምጠን ቢሆንስ? የመጀመሪያ ሆነው ነጠላ ዜማውን ሰርቶ ጨርሷል። ለአድማጭ ጆሮ ለማድረስ እጅግ ጓጉቷል። የበኩር ልጁም አይደል? እንዴት አይጓጓም? በጊዜው ስራዎችን ለአድማጭ ለማድረስ ብቸኛ የነበረው ኤፍኤም 1 ብቻ ነበር። ኤፍኤም አዲስ 97.1 እንደ ዛሬው ኤፍኤሞች አልበዙም። ቲክቶክም ሆነ ዩቲዩብ መኖር አይደለም አልታሰቡም። ይህ ዲምቢ ለዲምቢ የተሰኘው ለነገ የጥበብ ጉዞ መሰረት ይሆነኛል ያለው ዜማ አፍሪካ ጃዝ ለተባለ ፕሮግራም ይሰጣል። ተወዶለት ማታ ይለቀቅልሃል ተባለ። ሌላ ወደር የሌለው ደስታም። ደቂቃዎች የቆሙ መሰሉት። አልመሽልህ አለው። ሳያውቀው መሽቶ የነጋ መሰለው። የቀኑ ርዝመት አይደርስ የለደርሶ መሽቶ ስራው ምሽት ላይ ተለቀቀ። ግን ምን ያደርጋል? ዘፈኑ ሲለቀቅ ሐመር ተሾመ በሚሰራበት የምሽት ክለብ ማይክ ጨብጦ እንግዶችን እያዝናና ነበር። የድምፃዊ ልብ ለሁለት ተከፈለም። አንድ ጓደኞቹ በሚሰማው የመጀመሪያው በሆነው በዚህ ነጠላ ዜማ፣ ሁለት ደግሞ ፊት ለፊት የተደሰቱ ባሉት የምሽት ክለብ እንግዶች። ነፍሱ ተጨነቀች። ቀኑን ሙሉ የጠበቀው ጊዜ ቆጨው። ዘፈኑ ዳግም የሚሰማ አልመስል ሲለው የለፋበት ስራው ቢያጓጓው የጨበጠው ማይክ ጥሎ ዘፈኑን አቋርጦ ነጠላ ዜማውን ወደሚሰማበት ክፍል ገሰገሰም። ከዛ በኋላ ዘፈኑን ደጋግሞ በሬዲዮ ቢሰማውም ማይክ የወረወረበት ክለብ ግን አልተመለሰም። ስለ ሐመር ተሾመ ከበዛው ነገሩ በትንሹ ስሙን ያልንበትን አስደመጥናችሁ። እስከቻላችሁት አብራችሁን ስለነበራችሁ ምስጋናችንን ተቀበሉናልን። ከወደዳችሁት የምትወዱት እንዲደርስም ላይክ፣ ሼር ያድርጉ። ለቤቱ አዲስ ከሆኑ በየቀኑ መሰል ነገሮች የሚለቀቁበት ቻናል ነውና ሰብስክራይብ በማድረግ ይወዳጁ። መልካም ጊዜ።